ኩዌት እንደገባሁ ከኤርፖርት ወደ እሷ ወሰዱኝና እዛ አድሬ በማግስቱ ለሰዎቹ ልትሰጠኝ ስንመጣ በቃ ጠንክረሽ ስሪ፣ ከዚህ በኋላ መቀየር ምናምን የሚባል ነገር የለም፣ ከገባሽ በኋላ እኔ ጋር እንዳትመጪ፣ እዛው ጠንክረሽ ስሪ ምናምን አለችኝ። እኔም ደግሞ እንደዛ ብላ ስለተቆጣች በፍራቻ ይሄን ነው አላልኳትም። ደውዬ እዚህ ጋር ልመቸኝ ሲል ኢትዮጵያ ደላላው ጋር ደውዬ ከዛ ኤጀንሲዋን ነግሬያታለሁ። 6 ወር ካልሞላ ትቀየሪም ነው ያሉኝ ማለት ነው። ያው ምግብ ላይ እንደማይሰጣትና የምትበላው ይሄ ብቻ እንደሆነ ነው በቀን 2 ነገረችን። እና ምን ትፈልጊያለሽ? ምን እናግኝሽ? እና ሴትዮዋን አታናግሯት፣ ግን ቢሮ ደውላችሁ አናግሩኝና ከዛ ቤት እንድቀይር አድርጉኝ። በመቀጠል ደግሞ የ2 ወር ደሞዝ እንዳልሰጠቻትም የ1 ወር ብቻ ነው እስካሁን የሰጠቻት እና ከተሻለ ይሄን ነገር አግዙኝ፣ ቤት ውስጥ በቂ ምግብ የለም እያለች ነው። ይሄ ነው ተመቱሽ። እንቅልፍ ከሌለ ምግብ 3 4 እንደውም መብላት ካልቻላችሁ መምጣት ነው። ኩዌት ምግብ ርካሽ ነው። የእኛ ልጆች ችግር ይኸውልህ ምግቡን አያውቁትም። ገብቷል። እሷ የምጠብቀው እንጀራ በወጥ ነው። እኔም ቅድም ተናግሬ እኔ የራሴን ችግር ነው የምነግርህ። የዚች ጋር ችግር አለ ማመሳስለው። ስለዚህ በጣም ችግር አለ። ኩዌት ላይ ምግብ የለም የሚባለው ነገር እንደው ሊሆን ይችላል እንጂ የኩዌት መንግስት ለህዝቡ በነፃ ነው ምግብ የሚሰጠው። እኔ ልንገርህ ምግብ መቼም ፍሪጅ ውስጥ እንቁላል የለም፣ ቺዝ የለም፣ የሆነ ሩዝ በኩንታል ነው፣ ዘይት በነፃ ነው። እንግዲህ አላወቁበትም ወይ ደግሞ የኛ ልጆች ይፈራሉ። ይሄ የማን ችግር ነው? የኤጀንሲዋ ችግር ነው። ስልኳን አንስታ ልጅቷ ስደውልላት እኔ ያስረዳቸዋለሁ። ምግብ የለም ሲሉ ቺዝ ቀቡና ብሉ፣ ጠዋት ላይ ቺዝ ነው የሚበላው። ይሄን ምን ብያት ነበረ፣ ግን እሷ ምን አለች? ሴትዮዋ መጀመሪያ እንደመጣው እንደዚህ ማርማራት ምናምን ቺዝ ነበር እያወጣው እየቀባው ነበር። ጠርታ ካሁን በኋላ እኔ ሳታስፈቅጂኝ ምንም ነገር ከፍሪጅ እንዳትወስጂ ብላኛለች። ከዛ በኋላ ፈራሁኝ አለች። ይሄንም ጠይቂያታለሁ እኔ። አይ እንደዛ ቢደረግ ደግሞ በቃ እኔ ላይ የሆነ ነገር እንትን ትላለች። ምግብ የለም ብዬ እንትን ለማለት ራሱ ጫና ታደርግብኛለች እያልኩኝ እየፈራሁኝ አልናገርም ማለት ነው። ሰው ሲመጣ ሁላ ሰው ምሳሌ እቤት ምግብ አተሻለ ወይ የምሰጥሽ አይበቃሽም ወይ ምናምን ትለኛለች። የሆነ ነገር እንደዚህ ደብቄ ከወሰርኩ ራሱ በአንድ እግር ነው የምታቆመኝ፣ በጩኸት በጭቅጭቅ ማለት ነው። እኔ ደግሞ ያን ጭቅጭቅ ላለመስማት ቢርበኝ ራሱ ክላስ ያልቅሼ ቁጭ ነው እንጂ ምለው ምንም ነገር አላደርግም። እኔ እንዳግዛት የምትልጅ አለች። የት ናት እኮ አትሊስት ፎዚያ አካውንትሽ ፕራይቬት ነው። አካውንታችሁ ፕራይቬት ከሆነ መግባት አትችሉም። ፎዚያ ወይ ጋስ ላይ ነኝ። ፕራይቬት ነው ወይ አካውንትሽ ታድጉ እንትን ብሎብሽ መግባታችን ላይ ኦኬ መተሻለ እየመጣለች ይቻላል። ኦኬ እስኪ ሙዬን ጠይቃት። አህመድም አለች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይዣቸው መጣ። ሙዬ መጣለች። ሙቤ አየዋት። ወላሂ አፉ በሉኝና እኔ ትናንትና በሰራሁት ቪዲዮ ላይ በልጅቷ በቀን አንዴ የሚሰጠኝ ምግብ በሚል ላይ አንዴ እህታችን ሙቤ ይኸውልህ የኔን ደግሞ ተመልከት፣ እኔ በቀን አንዴ ይሄን ነው የሚሰጠኝ ብላ ይሄን ኮሜንት ላይ ፎቶ ላከችልኝ። ከዛ እኔ ደግሞ እዚህ ላይፍ ላይ ያለው ልጅቷን ጥሯት ብዬ ከዛ ልጅቷን ይዟት መጡ ማለት ነው። በኮሜንት ሙቤ ጋር ነይ ብለው ጻፉላት፣ መጣች እና ኩዌት ነው ያለችው። እንግዲህ ሴትዮዋ የምትሰጣት በቀን አንዴ እንደዚህ ዳቦ ነው። አስባችሁታል ነው ማህመድ? ይሄ በቀን አንዴ ሳይሆን እራት ብቻ የሚሰጠኝ። ይሄ እራትም ምሳም ቁርስ ይሰጣሉ፣ ግን ለቁርስ ራሱ አንድ ፍሬ ክቡስ ነው የሚሰጡት። እራት ደግሞ ይችን ነው የሚሰጡት። ምሳ ሰዓት ደግሞ በቃ 4 5 ማንኪያ የምትሆን ሩዝ ነው የሚሰጡ ይሰሃል ላይ። ይኸውላችሁ ኡምዬ እስኪ አንዴ እችን እህታችን ስሚያት። ትናንትና በሰራሁት ቪዲዮ ላይ የኢማን ቪዲዮ ላይ እንግዲህ በቀን አንዴ የሚሰጠት ምግብ ተመልከቱ ባልኩት ኮሜንት ላይ እንግዲህ እህት የመጣ ሞባይል እኔ ደግሞ ያው የሚሰጠኝ እንደዚህ አይነት ምግብ ነው ብላ ኮሜንት ጻፈችልኝ። እኔ ነው በጣም አዘንኩኝ። እንግዲህ እህታችን ናት፣ ምንም ወይ ርቧት ይሆናል። ገባሽ? ይሄን እንደዚህ ማለፍ አንችልም እና
ርቧት ይሆናል ብዬ እንግዲህ ይሄን ነው የምበላው በቀን አንዴ የምበላው ብላ ነው የጻፈችልኝ። እኔ ደግሞ እዚህ ጋር እንግዲህ እንደዚህ አይነት እህቶቻችን አሉ። እንደዚህ በጣም ከራባችሁ እኛ ጻፉልን፣ አትሊስት እንኳን ምግብ እንኳን ያላችሁበት ድረስ ማድረስ ከቻል እናደርሳለን ስል እንግዲህ መጣች እና ያለውን ነገር እስኪ አዳምጫትና እንደ ከሄደች አሁን እሷ እያለች ያለችው ከሄደች 3 ወሯ ነው እንግዲህ የ1 ወር ብቻ ደሞዝ ነው የሰጠቻት። እንግዲህ ያው ምግብም በጣም እየተጎዳች ነው። ቢሮም ያለቻትን ነገር ሰማያት። እኔ ደላላው ነግሮታል ነግሬያታለሁ ብሏል እና 6 ወር እስከሚሞላሽ ቻይ፣ ከዛ ወዲህ ደግሞ መቀየር አትችይም ነው ያለው። ይኸውልሽ ይሄ 6 ወር የሚባለው የነሱ ሲስተማቸው ነው። ለምን 3 ወርሽ እንደጨረሽ መቀየርም እንትን ማለትም ስለማትች እነሱ ገንዘባቸው ሴቭ እንዲሆንላቸው ነው። ደላላን አትመኑ። ደላላ ነው። ደላላ ለሆዱ ያደረ ነው። ደላላ እውነቴን ነው የገዛ እህቱን ወይም የገዛ ወንድሙን በገንዘብ የሚለውጥ ነው ደላላ ሲባል። ምክንያቱም ደላላ 3 ወር ሳይሞላሽ ነው ያለውን ችግር ለኤጀንሲ ያቀርበሽ መቀየርም ካለብሽ 3 ወር ካለፈ በቃ አለቀ። ኤጀንሲዋ እኮ አትሰማም። እኔ ከዚህ በፊት ራሱ ሳኡዲ በምሰራ ሰዓት ኤጀንሲ እሷ ናት። አሁንም እዚህ ኩዌት ስሰራ ኤጀንሲዋ እሷው ራሷ ናት። እዛ ራሱ ስንት ነገር አልፎብኝ ወደ ኢትዮጵያ ገብቼ እንደገና እዚህ ጋር የቀየርኩት። ሲጀመር አትሰማም ኤጀንሲዋ እሷ ራሷ። ኦኬ ይኸውልሽ ኤጀንሲዎቹ ናቸው የሚሸጧችሁ ከደላላዎቹ እንጂ ለሰው ማለት እዚህ በቪዛ ስትመጪ በኮንትራት ስትመጪ 3 ወር መጠባበቂያ ማለት ከተመቸሽ ካልተመቸሽ ሌላ ቦታ የምትቀይርበት ምናምን ነው። እና እነሱ ደግሞ ይሄን ነገር አይፈልጉትም። 6 ወር የሚሏችሁ አውቀው ነው። እናንተ ደላሎቹን እኮ እያመናችሁ ነው ገደል የምትገቡት። ዞሮ አሁን ኢትዮጵያ ያለው ኤጀንትሽ ማለት ነው ቀጥታ ለዚህኛው ኤጀንቲው ያው እንትን መልእክት ያስተላልፍለታል። እንደዛ ነው የሚቻለው። አንቺ 3 ወርሽ አሁን አልፏል። ምንም መጠየቅ ምናምን የሚባል ነገር ኤጀንሲዎቹ የራሳቸውን ገንዘባቸውን ነው ሴቭ የሚያደርጉት። እና አሁን ለኤጀንሲው እዛ ኩዌት ያለ ሰው ደጋግሞ ይደውልላታል። ኤጀንሲው ካነሳች እነሱን ኤጀንሲዎችን ነው የምናናገረው። ኤጀንሲ እንትን ሙቤ እንትን እሷ ያለችው ኩዌት ነው። የት ነው ያለችው? ኩዌት ነው። ኩዌት ነው። ከሰማች እኔ ጋር ጫና ታደርግብኛለች። ይኸውልሽ አንድ ነገር ልንገርሽ። ማን ነበር ስምሽ አልሽኝ? መዲና። እዚህ ጋር አሁን ለእኔም ለነገርሽኝ ነገር ለውምዬም ለምትነግሪኝ ነገር ሁሉ ትክክለኛ መሆን አለብሽ። ለምን በኋላ ሴትዮዋን ማናገር የግዴታ አለብን። እሺ ያለውን ነገር ከሴትዮ ጋር መነጋገር አለብን። ስለዚህ በኋላ አንድ ነገር አንቺ ከዋሸሽ ራስሽ ላይ ነው ጉዳት የምታመጪው። ስለዚህ እዚህ ጋር በቃ የነገርሽን ነገር ይሄ ነው። አሁን የምትበይው ምግብ እንደዛ ከሆነ እንደዚህ እየሆነች ነው ይቺ ልጅ ለምንድን ነው ይሄ ነገር ማይደረግላት ብለን ልንጠይቅ እንችላለን። ከሌላ ቤቷ ጋር እየመጣች ነው የምትሰራው ማለት ነው። እና እሷም የምትሰራው ምሳ ብቻ ነው። ምሳ ትሰራለች። ምሳ ደግሞ የሚሰጡኝ በቃ በጣም ትንሽዬ ለስልት መመለሻ የምታክል ምግብ ነው የሚሰጡት ሲጀመር። ግን ለምንድን ነው የማይሰጡሽ ምግብ? ችግሩ ምንድን ነው? ለምንድን ነው? ኦኬ አንቺ አሁን ደሞዝሽን ይከፍልሻል በአግባብ? ደሞዝ የ1 ወሬን ሰጥታኛለች። አሁን ከመጣሁኝ 3ኛ ወር ሞልቶኛል። የ2ኛ ወሬን አልሰጠችኝም። ዛሬ ነገ ትሰጠኛለች እያልኩኝ ዝም ብያታለሁ። ስለዚህ አሁን አንቺ ከመጣሽ 3 ወር ሞልቶሽ፣ ግን የሰጠችሽ እስካሁን የ1 ወር ብቻ ነው። የ2 ወር አልሰጠችሽም። አሁን ገና 3ኛ ወሬን ከያዝኩኝ 8 ቀን ሆነኝ ማለት ነው። የ1 ወር ተሰጥቶኛል። የ1 ወር ገና ነው። ኦኬ ይሄን ችግር እንዳለ ደውለሽ ለቢሮ ነግረሻቸዋል? እንደዚህ አይነት ችግር አለብኝ ብለሽ? ደላላው ነበረ ኢትዮጵያ ደላላው ጋር ስደውልለት ቀይረኝ ምናምን ስለው ኩዌት ጋር 6 ወር ካልሞላ መቀየር አይቻልም፣ ግዴታ 6 ወር መሙላት አለበት አለኝ። ለኤጀንሲዋም ነግሬያታለሁ። ኤጀንሲዋም እንደዛ ብላ ነው የመለሰችልኝ አለኝ ማለት ነው። እና እዚህ ጋር ደግሞ እዚህ ኩዌት ጋር መጀመሪያ ስመጣ የተቀበለችን
ሀበሻ ነበረች እና መጀመሪያ ወደዚህ ልመጣ ስል ስራሽን ጠንቅቀሽ ስሪ፣ ከዚህ በኋላ እኔ ጋር አትመጭም ምናምን ብላ ተቆጣች ማለት ነው። ወደዚህ ወደ ስራ ልገባ ስል ቢሮ ያለች አዎ እዚጋ ያለችው ሀበሻ ናት እና አንዴ ስራ ከገባች መቀየር ምናምን የሚባል ነገር የለም፣ እኔ ጋር እንዳትመጭ እዛው ጠንክረሽ ስሪ አለችኝ ማለት ነው።